አንዳንድ ወንጀሎች በጣም በጭካኔና ከአይምሮ በላይ በሚዘገንን አረመኔያዊ ድርጊት የተፈጸሙ ከመሆናቸው የተነሳ መላውን ማህበረሰብ እንዲናወጥ ያደርጉታል። በጃንዋሪ 2007 ኖክስቪል ቴኔሲ የተፈጸመው ወንጀል ከተማዋን ለዘላለም በማይረሳ አሰቃቂ ወንጀል እንድትነሳ አድርጓታል። ዛሬ የምንመለከተው በፍቅር የተሞላ የሁለት ወጣቶች ታሪክ በአንድ ምሽት በማይታሰብ አሳዛኝ ክስተት እንዴት እንደተጠናቀቀ የሚያሳየን ታሪክ ነው። የቻነን ክርስቲያንና የክሪስቶፈር ኒውስተን ታሪክ የሚያሳየን የጨለማውን የሰው ልጅ ጥግ የሚያጋልጥ አገር አቀፍ ቁጣን የሚያቀጣጥልና በአሜሪካ ውስጥ በተጠቂዎች መብት ላይ ዘላቂ ተጽዕኖ እንዲፈጠር ያደረገ የወንጀል ታሪክ ነው። የ21 ዓመቷ ቻነን ክርስቲያን በቴኔሲ ዩኒቨርሲቲ የሶሺዮሎጂ ተማሪ ነበረች። ንቁ፣ ቆራጥና ደግ እንደነበረች ጓደኞቿ ገልጸዋታል። ከቤተሰቧ ጋር ጊዜ ማሳለፍ ትወድ የነበረችና ከጓደኞቿም ጋር በጣም የቀረበ ግንኙነት የነበራት ወጣት ነበረች። የወንድ ጓደኛዋ ክሪስቶፈር የ23 ዓመት ወጣት የቀድሞ የሃይስኩል ቤዝቦል ተጫዋች ነበረ። መሐንዲስ ሆኖ ይሰራ ነበረ። ጓደኞቹ በተግባቢነቱ፣ በታማኝነቱና በደግነቱ ያስታውሱታል። ከቤተሰቡ ጋር የጠበቀ ወዳጅነት ነበረው። ቻነንና ክሪስቶፈር የፍቅር ጓደኝነት የጀመሩት ለጥቂት ወራት ብቻ ቢሆንም ግንኙነታቸው በፍጥነት እያደገ ነበር። ቅዳሜ ጃንዋሪ 6 2007 ምሽት ላይ ቻነንና ክሪስቶፈር እራት አብረው ለመብላትና የጓደኞቻቸው ፓርቲ ላይ ለመገኘት አቀዱ። በዚያ ቀን ከሰዓት በኋላ ቻነን ራሷን ለማዘጋጀት ወደ ጓደኛዋ አፓርትማ ሄዳ ከጓደኛዋ ጋር ተዘጋጅተው ምሽት 8 ሰዓት ፒኤም ላይ የቻነን ጓደኛ ወደ ድግሱ ሄደች። ቻነን ደግሞ ወደ ኋላ ቀርታ ክሪስቶፈርን ማለትም ፍቅረኛዋን እስኪመጣ መጠበቅ ጀመረች። ከዛም ክሪስቶፈር ደረሰና ከቻነን ጋር ወደ አፓርትማው የመኪና ማቆሚያ ቦታ ሄዱ። አጥቂዎቹ ቻነንና ክሪስቶፈር ከቻነን ተሽከርካሪ አጠገብ ቆመው ተመለከቷቸው እና ለማጥቃት ወሰኑ። ሁለቱንም በግድ ወደ ቻነን ኤስዩቪ የኋላ መቀመጫ በጠመንጃ አስገድደው አስገቧቸው። እጆቻቸውን ከኋላ አስረው ወደ 2316 ሺምፕማን ስትሪት ላይ ወደሚገኘው ዳቪድሰን ወደ ተከራየው ቤት ወሰዷቸው። በዚያ ቤት ውስጥ ቻነንና ክሪስቶፈር በብዙ ወንጀለኞች ታግተው ሁለቱም ሊያመልጡበት በማይችሉበት ለብዙ ሰዓታት የሚቆይ መከራ ተሰቃዩ። ክሪስቶፈር የመጀመሪያው የወንጀለኞቹ ተጠቂ ነበረ። በባዕድ ነገር ሰዶማዊነት ከፈጸሙበት በኋላ አንዱ ወንጀለኛ ደፈረው። ከዚያም አይኑን ሸፍነው አፉ ውስጥ ካልሲ በመክተት በባዶ እግሩ ሸሚዝና የውስጥ ሱሪ ብቻ አልብሰው ወደ ባቡር ሀዲዶች እንዲሄድ አስገደዱት። በአንገቱና በጀርባው ላይ በጥይት መቱት። ክሪስቶፈር ከዚህ ጥይት መትረፍ ችሎ ነበረ። ነገር ግን በኋላ ላይ እንደገና ጭንቅላቱ ላይ በጥይት መተው ገደሉት። ከገደሉት በኋላ በብርድ ልብስ ጠቅልለው ቤንዚን ጨመሩበትና አካሉን በእሳት አቃጠሉት። ከአጥቂዎቹ የአንዱ የሴት ጓደኛ ቬኔሳ ወንዶቹ ወንጀለኞች ክሪስቶፈርን እስኪገሉ ድረስ ቻነንን አግታ ይዛ እየጠበቀች ነበረ። ክሪስቶፈርን ከገደሉ በኋላ አጥቂዎቹ ወደ ዳቪድሰን ቤት ተመልሰው ቻነንን እየደበደቡ ደጋግመው ደፈሯት። በጭንቅላቷ ላይ ከባድ ጉዳትና በሴት አካሏ በፊንጥጧና በአፏ ላይ በጾታዊ ጥቃቶች ምክንያት ከባድ ጉዳት ደርሶባታል። በባዕድ ነገርና ተራ በተራ በመፈራረቅ ደፍረዋታል። የደረሰባት ጉዳት በሕክምና ተረጋግጦ የቻነን የጾታ ጥቃት እጅግ በጣም ከባድና ከቀላል ወሲባዊ ጥቃት የበለጠ ነበረ። ተደብድባለች። በጭንቅላቷና በጉሮሮዋ ላይ ከፍተኛ ደም ፈሷል። በጉሮሮዋ ላይ ብሊች በማፍሰስ ማስረጃውን ለመደበቅ ሞክረዋል። በመጨረሻ በመጋረጃና በአልጋ ልብስ አስረዋት ሰውነቷን ሙሉ በሙሉ በብዙ ቆሻሻ ላስቲክ አፍነው የቆሻሻ በርሜል ውስጥ ከተዋት ቀስ በቀስ አፍና እንድትሞት አደረጓት። ከሰዓታት የጾታዊ ስቃይና እንግልት መታፈን በኋላ ሕይወቷ አለፈ። Please leave your message after the tone. ቻነን እና ክሪስቶፈር በግብዣው ላይ ሳይገኙ ሲቀሩ የጥንዶቹ ጓደኞች መደወልና የጽሑፍ መልእክት መላክ ጀመሩ። ነገር ግን ምንም ምላሽ አላገኙም። 11 ሰዓት ፒኤም ላይ የክሪስቶፈር ጓደኞች ጥንዶቹ ወደ ተወሰዱበት አፓርትማ ሄደው የክሪስቶፈርን መኪና በመኪና ማቆሚያ ስፍራ አገኙት። የቻነንን ኤስዩቪ ግን ማግኘት አልቻሉ። በነጋታው ጃንዋሪ 7 የቻነን እናትና ጓደኞቿ ቢደውሉም ጥሪዎችን ሳትመልስ ቀረች። ክሪስቶፈርም ስራ ላይ መገኘት
አልቻለም። የጥንዶቹ ጓደኞችና ቤተሰቦች በአካባቢያቸው ያሉ ሆስፒታሎችን በመፈተሽና ሚሲንግ ፐርሰን ሪፖርቶችን በማድረግ እነሱን ለማግኘት ሞክረዋል። የክሪስቶፈር ወላጆች ከህግ አስከባሪዎች እርዳታ ጠይቀዋል። ጃንዋሪ 7 የክሪስቶፈር አስከሬን ቀን 12 ሰዓት ፒኤም ላይ በሳውዘርን ኖርፎልክ የባቡር ሀዲድ ሰራተኛ ተገኘ። በክሪስቶፈር አካል ላይ የዘር ፈሳሽ የተገኘ ቢሆንም ዲኤንኤው በእሳት ወድሟል። የክሪስቶፈር አስከሬን ከተገኘበት ጊዜ ጀምሮ የናክስቪል ፖሊስና ኤፍቢአይ መጠነ ሰፊ ምርመራ ማድረግ ጀመሩ። የሻነን ቤተሰቦች ከሻነን የሞባይል ስልክ አቅራቢ ድርጅት እርዳታ ጠየቁና ስልኳ ለመጨረሻ ጊዜ በቼሪ ስትሪት እንደነበረ አወቁ። የክሪስቶፈር እና የሻነን ቤተሰቦችና ጓደኞች የቼሪ ስትሪት አካባቢን ፈትሸው ጃንዋሪ 8 የሻነንን መኪና አገኙ። ከመኪናዋ ውስጥ በጣም ብዙ ዕቃዎች ጠፍተዋል፣ ተወስደዋል። ወዲያውኑ ፖሊስ አመለከቱ። ፖሊስ ተገኝቶ ከተሽከርካሪ ውስጥ ፖስታ አግኝተው የጣት አሻራ ማስረጃ በ2316 ቺፕማን ስትሪት ወደሚገኘው ዴቪድሰን ቤት ወሰዳቸው። መርማሪዎች ለዴቪድሰን ቤት መፈተሻ ማዘዣዎችን በፍጥነት አገኙ። በውስጡም አስፈሪ ምስልን የሚያሳዩ አካላዊ ማስረጃዎችን፣ የጣት አሻራዎች፣ ዲኤንኤ፣ የተጎጂዎች የግል ንብረቶችና የምርኮኞችን ምልክቶች በተጨማሪም የሻነንን አካል በኪችን ውስጥ በቆሻሻ መጣያ ውስጥ በ5 ትልልቅ የቆሻሻ ላስቲክ ታስሮ አገኙት። በአፏ፣ በሴት አካሏና በፊንጥጧ እንዲሁም በልብሶቿ ላይ የወንጀለኞችን የዘር ፈሳሽ አግኝተዋል። በናክስቪል የደረሰው የወንጀል ድርጊት ድርብ ግድያ ብቻ አልነበረም። የጭካኔው ደረጃ ልምድ ያላቸውን መርማሪዎች እንኳን ያስደነገጠ ነበረ። ተጎጂዎቹ ወጣት፣ ንጹህና ባልታሰበ በሚመስል ነገር ግን በተሰላ የክፋት ተግባር ላይ የተነጣጠሩ ነበሩ። ማህበረሰቡ ፍትህን ጠይቆላቸዋል። የተገኘው ማስረጃ ፖሊስ በፍጥነት ወደ ተጠርጣሪዎች ቡድን እንዲያመራ አድርጓቸዋል። ለመርከስ ዳቪንሰን የወንጀሉ መሪ እና በቺፕማን ስትሪት የሚገኘው ወንጀሉ የተፈጸመበት ቤት ባለቤት ነበረ። ሌታልቪስ ኮቢንስ የዳቪንሰንስ ግማሽ ወንድም ነው። ጆርጅ ቶማስ ጓደኛቸው ነው። ቬነሳ ኮልማን የኮቢን ፍቅረኛ ናት። ኤሪክ ቦይድ ከወንጀሉ በኋላ ዳቪንሰንን እንዲደበቅ የረዳው ጓደኛው ነው። በቀናት ውስጥ ተጠርጣሪዎቹ በፖሊስ ቁጥጥር ስር መውደቅ ጀመሩ። ዴቪንሰን በኖክስቪል ማንም በማይኖርበት በባዶ ቤት ውስጥ ተይዟል። ኮቢንስ እና ቬነሳ ቶማስ እንዲሁም ኤሪክ በኬንታኪ ተይዘዋል። የእያንዳንዱ መያዝና እስራት አዲስ ዝርዝሮችን አምጥቷል። በቃለ መጠይቆች፣ በመመርመሪያዎችና በፎረንሲክ ማስረጃዎች የአስፈሪው ምሽት እያንዳንዱ ድርጊት ተጋልጧል። የግድያው ዜና በፍጥነት በመላው ናክስቪል እና በመጨረሻም በመላው ሀገሪቱ ተሰራጭቷል። የወንጀለኞቹ ጭካኔ ከተጎጂዎቹ ወጣት ዕድሜና ንጹህነት ጋር ተደምሮ ማህበረሰቡን በጣም ነው ያስቆጣው። ቅስቀሳዎች፣ የፍትህ ጥያቄዎች፣ ሰልፎች ተካሂደዋል። የሻነንና የክሪስቶፈር ጓደኞቻቸውና ቤተሰቦቻቸው በሕይወት ሲኖሩ የነበራቸውን ትዝታ ለመገናኛ ብዙሃን በእንባ ተናግረዋል። የሐዘን መግለጫ፣ የሻማ ማብራት ስነ ስርዓትም ተደርጎላቸዋል። የፍርድ ቤት ሂደቱ በጣም አሰልችና ስሜታዊ ነበሩ። የሻነንና የክሪስቶፈር ቤተሰቦች በፍርድ ቤት ውስጥ ከግማሽ 10 ዓመታት በላይ እንዲቆዩ አድርጓቸዋል። ምርመራው በጣም ከባድና ተጠርጣሪዎቹ ለብዙ ዓመታት በርካታ ይግባኝና እንደገና ክስ ቀርቦባቸዋል። ዳኞች እያንዳንዱን ተጠርጣሪ ወንጀሉ በተፈጸመበት ቤት ውስጥ የተፈጸመውን ዘግናኝ ድርጊት የሚገልጽ ማስረጃ ይዞ ለየብቻ የተለያየ የፍርድ ሂደት አድርገዋል። Witness, please answer the question. This session is adjourned. Guilty. መሪያቸው የሆነው ዳቪንሰን በመጀመሪያ ለፍርድ ቀርበዋል። በሱ ላይ የቀረበው ማስረጃ እጅግ በጣም ብዙ ነበረ። ዲኤንኤ፣ የአይን ምስክርና ከቤቱ ጋር ያለው ግንኙነት
በሁሉም ክሶች ጥፋተኛ ሆኖ ተገኝቶ ሞት ተፈርዶበታል። በአሁን ሰዓት በሪቨርቤንድ ማክሲመም ሴኩሪቲ ኢንስቲትዩሽን ውስጥ ታስሯል። የዳቪንሰን ግማሽ ወንድም ኮቢንስ ቀጥሎ ለፍርድ ቀርቦ ተሳትፎውን አምኗል። ነገር ግን ሚናውን ለመቀነስ ሞክሯል። ዳኞቹ የይግባኝ ጥያቄዎቹን አልተቀበሉትም። በነፍስ ግድያና አፈና ተከሶ እድሜ ልክ ጽኑ እስራት ተፈርዶበታል። በአሁኑ ሰዓት ኖርዝ ዌስት ኮሬክሽናል ኮምፕሌክስ ፍርዱን እየፈጸመ ይገኛል። ቶማስ ለፍርድ ቀርቦ አቃቤ ሕጎቹ በወንጀሉ ውስጥ ንቁ ተሳትፎ ነበረው በማለት ተከራክረው በበርካታ ወንጀሎች ጥፋተኛ ሆኖ የእድሜ ልክ እስራት ተፈርዶበታል። ነገር ግን በእስር ቤት ውስጥ ባሳየው መልካም ባህሪ ፍርዱ ቀንሶለት ቅጣቱ በሜ 2053 ያበቃል። በአሁኑ ሰዓት በኖርዝ ዌስት ኮሬክሽናል ኮምፕሌክስ ታስሮ ይገኛል። የቬኔሳ ሚና የተለየ ነበረ። እሷ ወንጀሉ ላይ ብዙም እንዳልተሳተፈች ተናግራለች። ነገር ግን አቃቤ ሕጎች ተጎጂዎችን ለወንጀሉ በማመቻቸትና ወንጀለኞችን በመርዳት ፈቃደኛ የሆነች ተሳታፊ መሆኗን ገልጸው በተደረገው የፍርድ ሂደት ቅጣቱ ተቀንሶላት 53 ዓመት እስራት ተፈርዶባታል። ከወንጀሉ በኋላ ዳቪንሰን እንዳይያዝ የረዳው ኤሪክ በመጀመሪያ ወንጀለኞችን በመርዳት በሚል ብቻ ተከሶ 18 ዓመት ብቻ ተፈርዶበት በ2022 ለመለቀቅ ብቁ ቢሆንም ኦገስት 13 2019 እንደገና በሻነንና ክሪስቶፈር አስገድዶ መድፈርና የመጀመሪያ ደረጃ ግድያ ክስ ጥፋተኛ ሆኖ ተገኝቷል። ዳኛው ወዲያውኑ የእድሜ ልክ እስራት ፈርዶበታል። ኤሪክ በአሁኑ ሰዓት በተርኔ ሴንተር ኢንዱስትሪያል ኮምፕሌክስ ታስሮ ይገኛል። የፍርድ ጉዞ ቀጥተኛ አልነበረም። በዳኛ ሊቀመንበር በተፈጸመ የስነ ምግባር ጉድለት ምክንያት በርካታ የፍርድ ሂደቶች እንደገና መታየት ነበረባቸው። ለተጎጂ ቤተሰቦች ቁስሎችን እንደገና መክፈት ነበረ። በፍርድ ቤት ውስጥ የልጆቻቸውን የመጨረሻ ስቃይ ደጋግመው በግራፊክስ ምስክርነት መመልከት፣ የወንጀለኞቹ ደጋግሞ ይግባኝ ጥያቄና የዳኞቹ ይግባኛቸውን መቀበልና መፍቀድ ለቻነንና ለክሪስቶፈር ቤተሰቦች የሕግ ሂደቱ ከባድ እንዲሆን አድርጎታል። ነገር ግን ይህንን ሁሉ ተቋቁመው ተስፋ ሳይቆርጡ ሂደቱን አስፈጽመው ፍትህ አግኝተዋል። በዚህ ምክንያት የተጎጂ ቤተሰቦች ጥንካሬያቸው በአገር አቀፍ ደረጃ የጽናት ምልክት ሆነዋል። እንዲህ ያሉ ታሪኮችን ስንሰማ ተበዳዮች ታሪካቸው በእውነተኛ የወንጀል ታሪክ ውስጥ ብቻ መደበቅ እንደሌለበት ያስታውሰናል። ከእያንዳንዱ ታሪክ ጀርባ ሕይወታቸው የተሰረቀ እውነተኛ ሰዎች፣ ወንድ ልጆች፣ ሴት ልጆች፣ ጓደኞች፣ እናቶች፣ አባቶች እንዳሉ ማሰብ አለበት። በይበልጥ ደግሞ በሕይወት ኖረው ለዘላለም በልባቸው የሐዘን ሸክምን የተሸከሙ የተጎጂዎች ቤተሰቦች እንዳሉ መዘንጋት የለብንም። የቻነንና የክሪስቶፈር ግድያ ከግድያ የዘለለ አሰቃቂ የሰው ልጅ አስከፊ ተግባር ነበረ። የሁለት ሙሉ ተስፋ የነበራቸው ወጣት ሕይወት በትርጉም የለሽ የጭካኔ ድርጊት ተፈጽሟል። የወንጀሉ አረመኔነት አገሪቱን አስደንግጧል። ነገር ግን የቤተሰቦቻቸው ሕመማቸውን ደብቀው ለልጆቻቸው የፍትህ ጥያቄ ያሳዩት ጥንካሬ፣ ጽናታቸውና የማያወላውል የፍትህ ጥያቄ በመላ አገሪቱና ለተጎጂዎች መብት ተሟጋቾች ምሳሌ ሆነዋል። አንዳንድ ጊዜ የክፋት ድርጊቶች ባላሰብነው መንገድ ሊከሰት ይችላል። በመኪና ማቆሚያ ቦታ፣ በመንገድ ላይ፣ ጸጥ ባለ ጎዳና፣ በቤት ውስጥ፣ በተለያየ ቦታ እንደዚህ አይነት አስከፊ ድርጊት እንዳይደርስብን ከመጸለይ ውጪ ምንም ማድረግ የምንችል አይመስለኝም። ነገር ግን ሁሉም ሰው ራሱን ቢፈትሽ ከክፋት፣ ከምቀኝነት፣ ከጥላቻ ራሳችንን ብንጠብቅ እንደዚህ ያሉ አረመናዊ ድርጊት ከማድረግ መቆጠብ እንችላለን። ይህ ታሪክ ሌላ ደግሞ የሚያሳየን ነገር የተጎጂ ቤተሰቦች ወንጀል ከተፈጸመ በኋላ ባሉት ቀናት ውስጥ ብቻ ሳይሆን ፍትህ በአንድ ጀንበር እንደማይከሰት በፍርድ ቤትና በይግባኝ ሂደት ውስጥ ረጅምና አድካሚ ዓመታት እንደሚያሳልፉ አሳይቶናል። ስለዚህ የምናውቃቸው የትኛውም የተጎጂ ቤተሰቦች በፍርድ ቤት ሂደት ውስጥ በሚያደርጉት የፍትህ ትግል ለመደገፍ የቀረበ ታላቅ ጥሪ ነው። የቻኖንና የክሪስቶፈር ታሪክ አሳዛኝ ነው። ነገር ግን በምድር ላይ ሲኖሩ የሰሩት ስራና ያሳለፉት እያንዳንዱ ሕይወት በጓደኞቻቸውና በቤተሰቦቻቸው ዘንድ የማይረሳ ነው። ለቻነንና ለክሪስቶፈር ቤተሰቦች ሐዘኔን ከልቤ ነው የምገልጸው። ጥንካሬያቸውና ጽናታቸው ደግሞ በጣም የሚያስደንቅ ነው። የዛሬው ታሪክ ይህንን ይመስላል። ስላዳመጣችሁኝ አመሰግናለሁ። ሌላ በአሜሪካ ውስጥ የተፈጸሙ እውነተኛ የወንጀል ታሪኮችን መስማት የምትፈልጉ ከሆነ ይህንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ ጋብዛችኋለሁ። ሰብስክራይብ ያደረጋችሁ ደግሞ ላይክ፣ ሼር፣ ኮሜንት እንድታደርጉልኝ
በትህትና ጠይቃችኋለሁ። ስለምትሰጡኝ ምክርና አስተያየት ከልቤ አመሰግናለሁ። በሌላ ታሪክ እንገናኛለን። እስከዛው ደህና ሁኑ ባይ